የኔ ፍቅር ጨንቆኛል በጣም ፍቅር ጨንቆኛል። አንዴ ብቻ ስልክ አንሺልኝ። የምስራች ልበላችሁ አይደለ? እንግዲህ በመጨረሻም ሄርሜላ ተገኝታለች። በጣም ለተጨነቃችሁ፣ በጣም ስታስቡ ለነበራችሁ ልጆች እንግዲህ በዚህ አጋጣሚ እንኳን ደስ ያላችሁ ማለት ትወዳለው። እንግዲህ ትናንትና ቪዲዮችን እየተመለከትኩ ነበረ። እኔ ትንሽ ቪዲዮ ለመስራት አልተመቸኝም የኔ ወዶች። አብዛኞቻችሁ እያየሁ ነበረ ሄርሜላ እንዳልታገተች እንዳልጠፋች አምሮባት እንደመጣች የታገተ ሰው እንደዚህ ነው እያላችሁ ነበር። ግን ደግሞ እስኪ አስተውላችሁ እንደ ሰውኛ ከተመለከታችኋት ሄርሜላ በጣም በጥሩ ሁኔታ ላይ እንዳልነበረች እስቲ ልጇ ያለው ቀለበት እንኳን እንደወለቀ ተመልክተናል አይደለ? ስለዚህ ትናንትና ሄርሜላ እራሷን ጠንካራ ሆና ለመቆም እነሱ ፊት የተጠቀመችባቸው መንገዶች እንደውም በእንባ ነበረ። ቪዲዮ እስከሚያልቅ እንባ የተናነቃት ለምትጠይቀው ጥያቄ እንኳን መልስ ላለመስጠት እየሞከረች ነበር። እስቲል እንኳን ማርቲ ተዋት፣ ዋናው እሷ መገኘቷ ነው፣ ሌላው ነገር ይደርሳል እያለች ነበርና እቺ ልጅ እውነትም ታግታ ነበረ። ለምን በሉኝ፣ ፊቷን ይዋት እስኪ ጥሩ ሁኔታ ላይ እንዳነበረች ነው የምታስታውቀው። ምናልባት እንግዲህ እኛው የታገተ ሰው ጸጉር ተንጨብሮ ራሱን አብሰው አቁሎ ምናምን ነገር እንደዛ ነው የገመት ነው፣ እንደዛ ነበርሽ። ግን በቃ እነሱ ፊት ቆንጆ ሆና አምራ ለመገኘት ራሷን አጠንክራ ለመቆም ስለፈለገች ብቻ ራሷን ጸጉሯን ሰርታ ራሷን ቆንጆ አድርገው ሆና መጣለች። ግን ይሄ ነገር ለምን ሆነ? እንዴት ሄርሜላ ልትመጣ ቻለች የሚለውን ደግሞ እናወራበታለን። ሰላም የተወዳጆች እንዴት ናችሁ? በያላችሁበት ሰላምና ጤና ፍቅርና ፍቺ ይመኝላችኋለሁ። እዚህ ቻናል አዲስ ከሆናችሁ ላይክና ሼር፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ እያያችሁ ነው አይደለ? ነገሩ በጣም እየከረረ ነው። ነገሩ በጣም ከሚባለው በላይ ወደ ህግ ሄዷል። ብዙ ሰዎች በእሷ ምክንያት ካለ ወንጀላቸው ወንጀል ሰሩ እየተባሉ እንግዲህ ለህግ የቀረቡበት ጉዳይ ነው። ስለዚህ እቺ ልጅ በዚሁ ከቆየችና በዚሁ መንገድ ታግታ ካልመጣች ነገሩ እንደሚከር ነገሩ ወደማይሆን አቅጣጫ እንደሚያመራ ስለተመለከቱ ልጅቷን ለቀዋታል። ስለዚህ ልጅቷን ደግሞ ሲለቋት አስፈራርተዋት መናገር ያለባትና መናገር የሌለባትን አስጠንቅቀው ነው የላኳት እንጂ በደንብ አርጋ ታግታ በደንብ አርጋ ነው ስትቦሳቆል የከረመችው ማለት ነው። ማን ያገታት ምንድን ነው የሚለውን እንግዲህ ለአጋሾቹ ወይም ደግሞ ይህን ጉዳይ ለፈጽሙ ሰው እንተው። ለምን አንድ ቀን እውነት መውጣቱ አይቀርም እና ያው የሰው ልጅ ስትሆኑ መቼም የማንንም ይሄ መቦሳቀል የማንንም መከፋት መቼም አትወዱም። እውነት ነው። እዚህ ሚዲያ ላይ መታ ብዙ የሰራቻቸው ስህተቶች አሉ። ሩታም ተናግራለች። ምንድን ነው ያለችው? እኔ እናንተ መሀል ላይ ምንም ቂምና ጥላቻ በደል ቢኖር የዚህን ያህል ግን ሰብአዊነትን ያልተላበሰ ስራ የምሰራ ሰው አይደለኝም። እሷን በማገት ምንም የምጠቀመው ነገር የለም ብላለች። ገባችሁ አይደለ? ለምን አብዛኛው ኦዲየንስ እያሰበ የነበረው ምንድን ነው ይህን ስራ የሰራችሁ ሩታ ናት፣ ሰላም የፈጠሩት ለዚህ ነው ስትሉ ስለነበረ ማለት ነው። እዚህ ጉዳይ ላይ የሩታ እጅ አለበት የሚል ምንም አይነት ግምትም ሆነ ሀሳብ የሚለኝ ስለማታድርገው የማጅ አለበት ማን ይህን ነገር ያደረገው የሚለውን ግን ወደፊት የምናየው ይሆናል። ገባችሁ አይደለ? ለምን እንደዚህ እንደምላችሁ ታውቃላችሁ? ብዙዎቻችሁ እንዳልታገተችና የታገተ ሰው እንደዚህ አምሮበት ነው የሚመጣው እንደዚህ ተውቡ ነው የሚመጣው ብላችኋል። እውነት ነው የምላችሁ። የሰውን ስሜት ማዳመጥና መረዳት ከቻላችሁ የነበረችበት ሁኔታ ጥሩ እንዳልሆነ በደንብ አድርጎ ያስታውቃል። ቁም ነገር በደንብ አድርጋ ታስታውቃለች። ግን እንዳልኳችሁ በቃ እነሱ ፊት ጠንክሮ መቆምንና ይሆናል አይደለ? በተለይ ራሷን የሆነ ማስገመጥ ራሷን የሆነ እንዴት ነው የነበረችበት ሁኔታ ጥሩ እንዳልሆነ ማንጸባረቅ አልፈለገችም እንጂ በደንብ አድርጋ የነበረችበት ሁኔታ ጥሩ እንዳልሆነ በደንብ አድርጋ ያስታውቃል። ና ወዶች እንግዲህ በዚህ ጉዳይ በጣም ብዙ ሰዎች ተጠርጥረዋል። እስቲል ኤፋ እንዲሁም ዳኒ ታስረው ነበረ። እንግዲህ ከካሜራ ጀርባ ያለውን ነገር እግዚአብሔር ነው የሚያውቀው። እውነት ታስረው ይሆን አልታሰረው ይሆን የሚለውን እኛ ምንም የምናውቀው ነገር እኛ የተሰጠንን ቪዲዮ ደግሞ ያቀረቡልን ነገር ነው ያየን ያለ ነው። ግን ነገሩ ግን ከዚህ በለጠ ሳይባባስ ነገሩ ከዚህ በለጠ ሌላ ደረጃ ላይ ሳይደርስ የእሷ መምጣት ትልቅ ነገር ነው። እንግዲህ ማንንም ሳታገኝ ነው እች ልጅ
ራሷን በራሷ መንገድ ይዛ የመጣችሁ አውቃለሁ። ታዲያ እንዴት እንዲያምሮባት መጣች እንዴት ምናምን ላላችሁ፣ ታው ኦፍኮርስ እነሱን ከማግኘቷ በፊት ጸጉሯን ሰርታ ራሷንም ቆንጆ ሆና ምናምን ተኳኩላ ምናምን ነገር ነው የመጣችሁ እንዳልኳችሁ መግቢያ ላይ ማለት ነው። እና እንግዲህ በዚህ ጉዳይ ላይ በጣም እኔ ጥርጣሬ ውስጥ እንድገባ ያደረጉኝ ሰዎች አሉ። አንደኛ ለምሳሌ አሁን ሜሪ ምንም የማታውቅ አይነት ሰው ሆና ነበር ስትከራከር የነበረችው። እንዲሁም በጣም ለሩታ ወዳጅ የነበረች እህት ነች አይደለ ሜሪ፣ ሁላችንም እንደምናውቃት። ከሆነ ጊዜ ሰዓት በኋላ ግን ተቀየራ ከአብርሃም ጋር እንግዲህ ከአብርሃም ጋር በጣም የተጣሉ ሰዎች ነበሩ። አብርሃምን ይቅርታ ጠይቃ ከአብርሃም ጋር ተመልሳ ሩታንም ዳኒንም ከርታቸው እንግዲህ እየተመለከትን ያለው ነገር ግን ደግሞ እኛን እየሸወዱንና እዚህ ጋር የማይሆን ታሪክ እየፈጠሩ ነው። እስቲ ልብ ብላችሁ ተመልከቱ። ትናንት ለአሁን በሜሪ ቻናል ነው ዩቲዩብ የተለቀቀው። እንዴት ታዲያ የተጣላ ሰው አንድ ቀን በሷ አንድ ቀን በሱ የተለቀቀ ቪዲዮ የሚሰራው? በጣም እኮ ግራ የሚያጋባ የሚያወዛግብ ነገር ነው። ይሄ ነገር የሆነ መስመር ቢያበጁለት፣ ይሄ ነገር የሆነ አቅጣጫ ቢያስይዙለት መልካም ነው። በተለይ ሩቲ ከእንደዚህ አይነት ነገሮች ውስጥ መውጣት እንዳለብሽ ነው የሚሰማኝ። ለምን በቃ በጣም ብዙ ነገር እየተባልሽ ነው። አታ በልጅሽ እንኳን ብዙ ነገር እየተባለ ነው። ለምን አስፈለገ ማለት ይሄ ልጅሽ በጣም ዋጋ የከፈልሽበት፣ ብዙ ነገር ያየሽበት፣ ብዙ ነገር የተባልሽበት፣ ብዙ ነገሮችን ያጣሽበት ነው አይደለ? አታ እንኳን በልጅሽ ብዙ የማይሆኑ ነገሮች እየተባሉ ነው። ስለዚህ ምንም ነገር ከራስ ይበልጣልና ራስን ማስከበር፣ ለራስ ቅድሚያ መስጠት፣ የማይሆኑ ነገሮችን በቃ ከህይወት ማስወጣት ነው ማለት። አንድ ሰው ለሌላ ሰው ህይወት ብሎ ራሱን መጉዳት የለበትም። መጀመሪያ እኮ ራሳችን አድነን ነው ከሰዎች ጋር መሆን የምንችለው፣ የሰዎችን የሆነ ነገር ልናደርግላቸው ልንረዳቸው የምንችለው። እና ይህን ነገር ብታሰምሪበት መልካም ነው። እንግዲህ ሁሉም በየራሱ ፊና እንግዲህ ትናንትና ቪዲዮ ሲለቅ ነበረ። በተለይ ቀን አካባቢ ላይ የምታስተውሉ ከሆነ ያው እንደምትመጣ ዛሬ እንደምትመጣ እንግዲህ ሁሉም እያሉ ፖስት እያደረጉ ነበር። እንግዲህ አላቅም፣ ያው በስልክ ደውላ አናግራቸው ይመስለኛል። እንግዲህ እንደዛ ሁሉም ደስተኛ ሀፒ ነበረ። በተለይ ብዙ የእሷ ኦዲየንስ ማለት ነው ዛሬ ትመጣለች እያሉ እና በስተመጨረሻ እንግዲህ ማታ መታ እንግዲህ ያየነው ቪዲዮ እንግዲህ በእንባ እየተናነቀች በስቅታ በቃ ምንም አይነት ነገር እንድትጠይቁኝ አልፈልግም እያለች ነበረ። ስለዚህ ያስፈራራት ውስጥ ያስገደዳት ስቲል ቀለበቷን እንኳን እንድታውልቅ ያደረጋት እንግዲህ አንድ ከካሜራ ጀርባ እኛ የማናውቀው አንድ ሚስጥር አለ። በደንብ አድርጋ ታግታ ነው የነበረችው እንጂማ ሳትታገት እንዴት ይሄን ሁሉ ሳምንት ትቀራለች? ነው የራሷን ስም ለማደስ የሰራችሁ ሚዲያ ላይ ይሄንን መጥፎ ስሟን ለማደስ ነው ብላችሁ የምታስቡ ካላችሁ ነው አይደለም። ለምን መጣች ታዲያ? ተመልሳ ትመጣማ ተመልሳ ወደዚህ ወደ ሚዲያው ላይ አትመጣም ነበረ። ገባችሁ? ይሄ ስሟን ለማደስ ይሄ የተፈጠሩ ነገሮችን ለማስተካከል በቃ አይደለ ከነገሮች ለመራቅ አስባ ቢሆን ኖሮ ተመልሳ ሚዲያው ላይ አትመጣም። ገባችሁ? ስለዚህ የሄርሜላን ጉዳይና የሄርሜላን እውነት እንግዲህ መጨረሻ ላይ የምንሰማው ይሆናል። አንድ ቀን መስማታችሁን አይቀርም። አብርሃምም እንግዲህ ተዋት ታስጨንቋት እያለ ነበረና እኔ እንደማስበው ከሆነ አብርሃም ይሄን ነገር የማያውቅና በተለይ ማርቲ አቤላም ጉዳዩን የሚያውቁ የነበረችበት ሁኔታ በደንብ የሚያውቁ ነው እየመሰለኝ ያለው። ለምን አብርሃም ነበር በጣም ትናንትና ሲጨናነቅ የነበረው። ሁለቱም በቃ ተዋት ነበር የሚሉት። ወንድምየውም እንደዛ። ሰሞኑን በተፈጠሩ ነገሮች በአጠቃላይ አብርሃም ነው ትንሽ እንደውም ቴንሽን የሆነው እንጂ ሁሉም በየራሳቸው ፊና ምንም ሲያደርጉ ያየነው ነገር የለም። እግዚአብሔርን ሰው የጠፋባቸው አይመስሉም ነበረ። ሰው እኮ ሰው ሲጠፋበት እኮ ብዙ ነገሮችን ያደርጋል። ለምሳሌ ማስታወቂያ ያሰራል፣ የአፋልጉኝ ማስታወቂያ ይሰራል፣ ፎቶ ፖስት ያደርጋል በየፔጁ ላይ ብዙ ነገር ይደረጋል። እነሱ ግን ምንም ሲያደርጉ አላየንም። ስለዚህ እሷ እንደታገተችና እሷ የሆነ ነገር እንደሆነች እነሱንም የሚያስፈራራቸው ሰው እንዳለ ያስታውቅ ነበር ማለት ነው። ለማንኛውም ዋናው ነገር የሰው ልጅ ነች አይደለም መገኘቷ ነው ማለት። አንዳንድ ጊዜ ሰዎች ምንም ቢበድሏችሁ፣ ምንም መጥፎ ነገር ለእናንተ ቢያደርጉላችሁ፣ እናንተ ግን መልካም ነገር ለማሰብ ሞክሩ። ለምን በቀልም በበቀል አይደለም አይደለ? እቺ ልጅ እዚህ ሚዲያው ላይ መታ ምንም ማለት የጠቀመችው ነገር ያደረገችው ነገር የለም። ሁለት ባለትዳሮችን አፋታ
በተለይ አብርሃምን የራሷ ለማድረግ የሄደችበት መንገድ እጅጉኑ ርቀቱ በጣም የሚያስጠላና ይሄ የሚደገፍ ነገር አይደለም። ግን ደግሞ የሆነው ነገር ሆኗል። ከሆነ በኋላ ደግሞ ነገሮች እንዴት ነው ሊቀረፉ የሚችሉት? ነገሮች እንዴት ነው ወደ ነበሩበት መንገድ ሊመለሱ የሚችሉት? ወይም ደግሞ ነገሮች እንዴት ነው ባሉበት ሊቆም የሚችለውን ብሎ ማሰብ ነው እንጂ ይሄ እልህ መጋባት በቀለም በበቀለም መመለስ በታሪክ የሚሆን ነገር አይደለም። እኔ ለሩታ ለእህታችን ግን ማለት እንፈልገው ነገር ከዚህ ነገር ራስሽን ነፃ አውጥተሽ በራሽን መንገድ መስራት፣ በራሽን መንገድ ብዙ ነገሮች ማድረግ ትችያለሽ። ለምን? ስለምትችይ፣ ጎበዝ ስለሆንሽ፣ ጠንካራ ስለሆንሽ ስለምትችይ ማለት ነው። እና እንግዲህ ይሄ ሄርሜላ መምጣት ብዙዎቹን አስደስቷቸዋል፣ ብዙዎቹን ደግሞ አላስደሰታቸውም። እንግዲህ የጠፋችበትን ምክንያት ማን እንዳገታት እንግዲህ የሆነ ቀን መናገሩ አይቀርም ማለት እንደዚህ ተደበስብሶ ምንም ነገር አይቀርም ማለት ነው። እና የኔ ውዶች ስለምታበረታቱኝ እንዲሁም ሀሳብ አስተያየታችሁ ኮሜንት ላይ ስለምታስቀምጡኝ እጅግ አድርጌ ወዳችኋለሁ። ባባይ